ጤና ይስጥልኝ። ወቅታዊ እውነተኛና የተጣሩ መረጃዎችን በፍጥነት የሚያደርሳችሁ የፈጠነ ሚዲያ ነው። የዕለቱን አጫጭርና ዋና ዋና ዓለም አቀፋዊ እንዲሁም ሀገራዊ ዜናዎች ይዘንላችሁ ቀርበናል። አሜሪካ በ3 ቀናት ውስጥ ለሁለተኛ ጊዜ በኢራን ላይ ወታደራዊ ጥቃት ፈጸመች። የአሜሪካ ጦር በ3 ቀናት ውስጥ ለሁለተኛ ጊዜ በኢራን ላይ አዲስ የአየር ጥቃት መፈጸሙን የአሜሪካ ማዕከላዊ እዝ አስታወቀ። እንደ እዙ መግለጫ ከሆነ አዲሱ ጥቃት የተፈጸመው ስትራቴጂክ በሆነው የኢራን የወደብ ከተማ ባንዳር አባስ በሚገኝ ወታደራዊ ስፍራ ላይ ነው። በጥቃቱም በሆርሙዝ የባህር ወሽመጥ አካባቢ የደህንነት ስጋት ደቅነው የነበሩ 4 የኢራን ድሮኖች ተመተው መውደማቸው ተረጋግጧል። የአሜሪካ ማዕከላዊ እዝ ወታደራዊ እርምጃውን በተመለከተ በሰጠው ይፋዊ መግለጫ እርምጃው የተመጠነ በግልጽ ራስን የመከላከልና የተኩስ አቁም ስምምነቱን ለማስቀጠል ያለመ ነው። ጥቃቱም የተሰነዘረው የአሜሪካን ሰራዊት ከኢራን ኃይሎች ሊሰነዘርባቸው ከሚችል ቀጥተኛ ስጋት ለመጠበቅ ነው ሲል አብራርቷል። ይሁን እንጂ ይህ በሁለቱ ሀገራት መካከል በድጋሚ የተቀሰቀሰው ግጭት ቀደም ሲል ተደርሶ የነበረውን የተኩስ አቁም ስምምነት አደጋ ላይ እንዳይጥለው ከፍተኛ ዓለም አቀፍ ስጋት ፈጥሯል። ኢራን በአሜሪካ የተፈጸሙባትን ጥቃቶች በጽኑ ያወገዘች ሲሆን በግዛቷ ላይ ለሚሰነዘር ለማንኛውም አይነት ጸበኛ ድርጊትና ትንኮሳ ተመጣጣኝና ጠንካራ ምላሽ እንደምትሰጥ አስጠንቅቃለች። መካከለኛው ምስራቅ ውጥረት አሁንም እንደቀጠለ ነው። አሜሪካ በኢራን ላይ የፈጸመችውን ይህንን ጥቃት ተከትሎ በሌላኛው ቀጠና ደግሞ እስራኤል በሊባኖስ ላይ የምታደርገውን የአየር ድብደባ አጠናክራለች። በደቡባዊ ሊባኖስ የእስራኤል ድሮን ጥቃት የአንድ ቤተሰብ አባላት የሆኑ ህጻናትን ጨምሮ 6 ሰዎችን ገደለ። በደቡባዊ ሊባኖስና ቢሳሪ በተባለ አካባቢ እስራኤል በፈጸመችው የሰው አልባ አውሮፕላን ጥቃት ህጻናትን ጨምሮ ቢያንስ 6 ሰዎች መገደላቸውን የሊባኖስ ብሔራዊ የዜና አገልግሎት ዘገበ። እንደ መገናኛ ብዙሃኑ ዘገባ ከሆነ በጥቃቱ ህይወታቸውን ያጡት 6ቱም ሰዎች የአንድ ቤተሰብ አባላት ናቸው። የእስራኤል ጦር በደቡባዊ ሊባኖስ በምትገኘው ስትራቴጂካዊቷ የጢሮስ ከተማና ሌሎች ብዙ ህዝብ በሚኖርባቸው አካባቢዎች ላይ የሚሰነዘረውን የአየር ድብደባ አጠናክሮ ቀጥሏል። ከዚሁ ጋር ተያይዞ በሊባኖስ እየታየ ያለው የሰብአዊ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱንና እየተባባሰ መምጣቱን ዓለም አቀፉ የቀይ መስቀል ኮሚቴ አስጠንቅቋል። ከጥቃቱ አስቀድሞ የእስራኤል መከላከያ ኃይል በደቡባዊ ሊባኖስ በሚገኘው ሁለቱ ዋና ዋና ቀጠናዎች ላይ የሚኖሩ ነዋሪዎችን በአስቸኳይ አካባቢውን ለቀው እንዲወጡ አዲስ የግዳጅ ማፈናቀል ትዕዛዝ አስተላልፎ እንደነበር አልጀዚራ በዘገባው አስታውሷል። ዓለም አቀፍ መረጃዎቻችን እነዚህ ነበሩ። አሁን ደግሞ ወደ ሀገር ውስጥ ወቅታዊ መረጃዎች እንሻገራለን። ዛሬ ግንቦት 20 ቀን በመላው ኢትዮጵያ በፌዴራልና በክልል ደረጃ ምን መልክ ነበረው? ዝርዝሩን እንደሚከተለው። ዛሬ ግንቦት 20 በፌዴራል ደረጃ መደበኛ የስራ ቀን ሆኖ ሲውል በትግራይ ክልል ግን ተዘግቶ ውሏል። ቀደም ሲል የደርግ ስርዓት የወደቀበትን ዕለት ለማሰብ በብሔራዊ ደረጃ ይከበር የነበረው የግንቦት 20 በዓል በፌዴራል ደረጃ መደበኛ የስራ ቀን ሆኖ ሲውል በትግራይ ክልል ግን የመንግስት መስሪያ ቤቶችና ትምህርት ቤቶች ተዘግተው መዋላቸውን ተገለጸ። የደርግ መንግስት የወደቀበትን ግንቦት 20 ቀን ምክንያት በማድረግ ከዚህ ቀደም የመንግስትና የግል ስራ ተቋማት እንዲሁም ትምህርት ቤቶች ተዘግተው በተለያዩ ዝግጅቶች ይከበር የነበረ ቢሆንም በአሁኑ ወቅት ግን በፌዴራል ደረጃ ያለው አግባብ ተቀይሯል። የህዝብ በዓላትና የበዓላትን አከባበር ለመወሰን በወጣው አዋጅ ቁጥር 1339/2016 መሰረት ቀኑ ከብሔራዊ በዓልነት እንዲሰረዝ ተደርጓል። በዚህም ምክንያት በመላ ሀገሪቱ የስራ እንቅስቃሴ የማይቆም ሲሆን መስሪያ ቤቶችና ትምህርት ቤቶችም ክፍት ሆነው ይውላሉ። ይህንን ተከትሎ ዛሬ ግንቦት 20 ቀን በአዲስ አበባም ሆነ በተለያዩ የሀገሪቱ ክፍሎች የሚገኙ የፌዴራል መስሪያ ቤቶች፣ ባንኮች፣ የኢትዮ ቴሌኮም ቅርንጫፎችና ሌሎች ተቋማት ሰራተኞች በመደበኛ የስራ ገበታቸው ላይ ሆነው አገልግሎት ሲሰጡ ውለዋል። በፌዴራል ደረጃ ቀኑ መደበኛ የስራ ቀን ቢሆንም በትግራይ ክልል ግን የተለየ ሁኔታ መታየቱ ታውቋል። በክልሉ የሚገኙ የመንግስት መስሪያ ቤቶችና ትምህርት ቤቶች ተዘግተው ውለዋል። የክልሉ መገናኛ ብዙሃንም ቀኑን የሚያውሱ የተለያዩ ልዩ ዝግጅቶችና ዘገባዎችን ሲያስተላልፉ ሰንብተዋል። ይሁን እንጂ በክልሉ ዋና ከተማ መቀለ የሚገኙ የፌዴራል መንግስት መስሪያ ቤቶች፣ ባንኮችና የኢትዮ ቴሌኮም ሰራተኞች እንደሌላው የሀገሪቱ ክፍል ሁሉ ዛሬም መደበኛ ስራቸውን በገበታቸው ላይ ሆነው ሲያከናውኑ መዋላቸውን የአካባቢ መረጃዎች ያመለክታሉ። የተከታተላችሁት ከፈጠነ ሚዲያ የተጠናከረውን የዕለቱን ዜናዎች ነበር። አዳዲስና ትኩስ መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።